እሺ ተመልካቾች እንዴት ናችሁ? ይህ ኢኮኖሚ ጉዳይ ያነሳን የምናወራበት የዩቲዩብ ቻናል ነው። እኔ ዋሲም በላይ ነኝ። እንግዲህ በዓለም ላይ በተለይ አሁን ላይ የንግድ ጦርነት ኦፊሻሊ መነሳቱን ታውቃላችሁ። በተለይ በዋናነት የዓለም የአንደኛና ሁለተኛ ጠቅላላ ሀገራዊ ምርት ድርሻ የያዙት ሁለቱ ሀገራቶች ከፍተኛ የታሪፍ መጣጣል ውስጥ ገብተዋል፣ ቻይናና አሜሪካ። በጣም ብዙ ሀገራቶች ላይ ነበር አሜሪካ ታሪፍ የጣለችው። ነገር ግን የሌሎች ሀገራቶችን ለ90 ቀናት ላቆይና የቻይናን ጉዳይ ነው ብላ ታሪፉ እየጨመረ አሁን 245% ያህልን አልፏል። ከሁለት እጥፍ በላይ አንድ ቁስ ላይ እየተጣጣሉ ያለው የታሪፍ መጠን። ስለዚህ ምን እያደረጉ ነው እነዚህ ሁለት ሀገራቶች? ቀዝቃዛው ዓለም ጦርነትና አይነት ባህሪ እንደያዘ አስቡት። አንጃ እየፈጠሩ ነው ማለት ነው። የንግድ ጦርነት ውስጥ አሉ፣ እርስ በርስ ለማሸነፍ እየሞከሩ ነው። ነገር ግን እንደ ቀዝቃዛው ዓለም ጦርነት ወቅት በሁለተኛው ዓለም ጦርነት ሲጠናቀቅ ዩኤስኤስአር እና ዩኤስኤ የሶሻሊስትና የካፒታሊስት ስርዓት ለማራመድ አንጃ ፈጥረው ነበር። ልክ ጦርነቱ ሲያልቅ ወደ ትግሉ ነው የገቡት። ስለዚህ በሶሻሊስት በኩል የተጠቃለሉ ሀገራቶች አሉ። ኢትዮጵያንም ጨምራችሁ ኢትዮጵያ ዩኤስኤስአር ስር ነበረች፣ እነ ኩባ የነበሩበት ማለት ነው። ሶሻሊስት የነበሩት የደርግ ዘመን ልትሉ ትችላላችሁ። በእነ አሜሪካ ደግሞ እዚህ ጎረቤት ያለችው ኬንያ፣ ኢንግላንድ፣ በቃ በጣም በዓለም ላይ ሁለት ቦታ ነው አንጃው የተከፈለው። አሁንም እዚህ አንጃ እየፈጠሩ ነው፣ ግሩፕ እየፈጠሩ ነው። ስለዚህ ብዙ ሀገራቶች በተለይ ታዳጊ ሀገራቶች መሀል ላይ ቆመዋል፣ ከቻይናና ከአሜሪካ ማን ጋር እንደሚወግኑ ለመለየት። አሁን እንደዚህ አይነት አናሊሲሶች ሲወጡ ትመለከታላችሁ። እና አንዳንድ ሀገራቶችም እንቅስቃሴ አለ። ለምሳሌ ቻይና ሌሎች ማርኬቶችን በመፈለግ ወደ ጎረቤት ሀገራቶች ካምቦዲያ፣ ማሌዥያ በፕሬዚዳንት ደረጃ ጉብኝት ስታደርግ ታስታውሳላችሁ። አሜሪካም ምስራቅ አፍሪካ ላይ ለመምጣት በውጭ ጉዳይ ሚኒስቴር በኩል ፍላጎት ነበር፣ አሁን ተሰርዟል። ኬንያና ኢትዮጵያን እንጎበኛለን ብለው ሰርዟል። የኬንያው ሩቶ ደግሞ ያሉት አሁን ለ5 ቀናቶች ቻይና ነው። ይህ ሁላ እንቅስቃሴ ወደ የሚባለው እንቅስቃሴ ከንግድ ጦርነቱ ጋር የተገናኘ መሆኑ ግልጽ ነው። አሁን ኢትዮጵያ እንደ ሀገር በሁለቱ ትግሎች መካከል መቆም አይቀርም። ታሪፍ የተጣለባት ሀገር ነች በአሜሪካ። ስለዚህ ለየትኛው ሀገር ብትወግን ነው ኢን ሎንግ ረን ተጠቃሚ ልትሆን የምትችለው የሚለውን የተወሰነ ሀሳብ ልሰጣችሁ ፈልጌያለሁ። አሁን በአንጃው ውስጥ እንግዲህ በቀዝቃዛ ዓለም ጦርነቱ ውስጥ ኢትዮጵያ በሶሻሊስት በመሆን ያጣችሁን ያገኘችውን ብዙዎቻችሁ ትረዳላችሁ። ካፒታሊስትም ሆነው ደሃ የሆኑ ሀገራቶች አሉ፣ ሀብታም የሆኑ ሀገራቶች አሉ። ሶሻሊስት ሆነው ሀብታም የሆኑ ሀገራቶች በጣም ጥቂት ነው ሰርቫይቭ ለማድረግ የሞከሩት ከራሽያ በስተቀር። ብዙ ሀገራቶች ኮሚኒስት ስርዓት ውስጥ የህዝብን ፍላጎት ለማሟላት ሞክረዋል፣ ግን በጣም ግዙፍ የሚባል ኢኮኖሚ እድገት ለማስመጣት አይመችም። ሶሻሊስት የሚባለው ስርዓት በባህሪው የመንግስትን ቁጥጥር ስለሚፈቅድ ማለት ነው። እንግዲህ በኢትዮጵያ 1983 የተለወጠው ማለት ነው። እና ቀዝቃዛ ዓለም ጦርነትም ሲጠናቀቅ ብዙ ሀገራቶች ወደ ካፒታሊስት ስርዓቶቻቸው መጥተዋል። እዛው ደርቀው የቀሩ አሉ። እንደ ኮሚኒስት ባህሪ የቻይና የነ ኩባ ኮሚኒስት ሆኖ የቀረው የነ ሰሜን ኮሪያ ደግሞ የነ ራሽያ ከራሽያ የተገነጠሉ የተወሰኑ ሀገራቶች እዛው የቀሩ አሉ። ግን ብዙዎቹ ወደ ካፒታሊስት ስርዓት መጥተዋል። አሁንም ይህ የንግድ ጦርነት አንጃ የመፍጠር አይነት ባህሪ ያለው ደግሞ ኢስትና ዌስት ነው የሚባለው። ምዕራባያኖቹ አሉ እና አሜሪካና አውሮፓ ህብረት አሉ። ነገር ግን ኢስት ላይ ደግሞ ቻይና አለች፣ ራሽያን ጨምር። አሁን ዊንጉ እንደዛ ነው እየተፈጠረ ያለው። እንደ ቀዝቃዛ ዓለም ጦርነት ቁጠሩት። አሁን በቻይና በኩል ያለውን ሳቢ ምክንያት እንመልከት፣ በአሜሪካ በኩል ደግሞ ያለውን ገፊና ሳቢ ምክንያቶች እንመልከት። በቻይና በኩል ይሄ የንግድ ጦርነት በመነሳቱ ቻይና አማራጭ ገበያ እየፈለገች ነው። አሁን ወደ ካምቦዲያ ወደ ማሌዥያ እየሄደች ያለችበትም ምክንያት በፕሬዝዳንት ደረጃ ሌሎች ሀገራቶችንም እያናገረች ያለችው ልኡካኖችም ወደ እሷ ሲመጡ እያናገረች ያለችው አማራጭ ገበያ እየፈለገች ነው። ትራምፕ ወደ ድርድር ካልመጡና ይሄ 245% ከዛ በላይ የሚል ታሪፍ እየጣሉ የሚሄዱ ከሆነ ቻይና አማራጭ ገበያ መፈለጉ አይቀሩም። ደግሞ አማራጭ ገበያ መፈለጓንም ስላወቁ ትራምፕ ምን ሲሉ ነበረ በቅርቡ? የቻይና ባለሀብቶች ወይ ደግሞ ከቻይና ጋር አጋሮ ነው የሚያመርቱ አገራቶች ታሪፉ የቻይና ነው የሚጣልባቸው። ለምሳሌ ማሌዥያ ልብስ አምርታ የቻይና ካምፓኒዎች
ማሌዥያ ውስጥ ቁጭ ብለው ልብስ አምርተው ወደ አሜሪካ ገበያ ቢልኩ ማሌዥያ ያለባት ታሪፍ መጠን 50% እንኳን ቢሆን 245% ነው የምትከፍለው እንደማለት ነው። 2018 ላይ ትራምፕ ታሪፍ ሲጥሉ ቻይና ላይ ቻይና ይህን ዘዴ ተጠቅማ ነበር። የአልሙኒየም አምራቾቿ ወደ ካምቦዲያ ወደ ማሌዥያ ሄደው እዛ ያመርቱና በማሌዥያ ሀገር ላይ ኤክስፖርት ያደርጉት ነበር። ስለዚህ ያለ ታሪፍ ኤክስፖርት ያደርጉት ነበር ማለት ነው። አሁን ግን ይህም ዘዴ አይሰራም የሚል እያቀረቡ ነው። ስለዚህ ቻይና አማራጭ ገበያ እየፈለገች ያለችበት ነው። ሁለተኛው ደግሞ ግለሰቦች፣ ተቋማቶች አሁን ያለው የታሪፍ ሁኔታ ቀረጥን በጣም ከፍተኛ ስላደረገው ታሪፍን ከፍተኛ ስላደረገውና የስቶክ ገበያ እየወደቀ ስለሆነ ስቶክ ያላቸው ባለሀብቶች ከዛ ውጭ ከአሜሪካ ውጭ ያሉ ሀገራቶች ላይ ኢንቨስት ለማድረግ ያላቸው ፍላጎት እየጨመረ ነው። ስቶኮቻቸውን እያወጡ ነው። ይህም አንዱ ሳቢ ምክንያት ነው። እኔ ሶስተኛ የሚሰማኝ ቻይና በድርድር ከዶላር ውጭ ግብይት የሚፈቅድ አይነት የኢኮኖሚ ባህሪ እየያዘች ነው። ለምሳሌ ከኢትዮጵያ ጋርም ተስማምታለች። ከዶላር ውጭ ለመገበያየት መፈለግ በድርድር ከራሽያ ጋር እያከናወነችው ነው። የተወሰኑ ሀገራቶች ጋርም እንደዚህ ታደርጋለች፣ ከዶላር ውጭ በየራሳቸው ገንዘብ ለመገበያየት። ይህም በጣም ሳቢ ምክንያት ነው ወደ ቻይና ለመሄድ። በቻይና ስር የንግድ ጦርነቱን ቻይና እንድታሸንፍ ወይም ደግሞ ቻይና ከንግድ ጦርነቱ ወጥታ በራሷ እንኳን ኤግዚስት ብታደርግ ለመጠቃለል ማለት ነው። አራተኛው እንግዲህ የተወሰኑ የግብርና ምርቶችን ከቀረጥ ነፃ ለማስገባት ከታዳጊ ሀገራቶች ላይ ፍላጎት አላት። ይሄ የቤጂንግ አፍሪካ ስምምነቶች ላይ እንደዚህ አይነት ሀሳብ ሲቀርብ ነበር። ልክ አገዋን ለመተካት የማሰብ አይነት ባህሪ አሁን ብዙ ሀገራቶችም የአውሮፓ ህብረትም ጨምሮ እሴት ያልተጨመረበት ቀጥታ ምርቶችን ከቀረጥ ነፃ የማስገባት አይነት ፍላጎት አላቸው። ይህም ወደ ቻይና የተፈቀደ ስለሆነ እንደ ሳቢ ምክንያት ሊወሰድ ይችላል። አምስተኛው የቻይና የንግድ ግንኙነት ፖለቲካ ቀመስ አይደለም። በቃ ንግድ ነው። ፖለቲካ አትጠቀለልበትም ቻይና ከታዳጊ ሀገራቶች ጋር ያላትን የንግድ ግንኙነት። ስለዚህ ከፖለቲካ ነፃ የሆነ የንግድ ግንኙነት የቤጂንግና ታዳጊ ሀገራቶችን ግንኙነት በጣም እያሳደገው ነው። ይህም ሳቢ ነው። ሌሎችም ታሪፍን ሽሽት ቻይና ገበያ ይፈልጓሉ። ለምሳሌ አሜሪካ ገበያ ውስጥ 40% ታሪፍ የተጣለበት ሀገር ታሪፏ ዝቅተኛ ወደ ሆኖ ቻይና የሚሄድ ፍላጎት አላቸው። ለምን ቻይናና አሜሪካ እንላለን? በጣም ግዙፍ ተረካቢ በጣም ግዙፍ ላኪ ሀገራቶች ስለሆኑ ነው። ስለዚህ ታሪፍን ሽሽት ዝቅተኛ ታሪፍ ያለበት ኢኮኖሚ ስለሆነ ወደ ቻይና የሚሄድ እድል አለ። የመጨረሻው ደግሞ ብሪክስ አለ። ኢግኖር መደረግ የማይችል እድል ቢኖር ብሪክስ ነው። በብሪክስ ማዕቀፍ ውስጥ አሁን ብሪክስ ሪሊዝ ያደረገው ምንድን ነው? አዲስ መገበያያ እየፈጠርኩ ነው። በብሪክስ አባላት ያልሆኑ ሀገራቶችን መጠቀም የሚችሉበትን ፕላትፎርም አሁን ዴቨሎፕ ማድረጉን እያሳወቀ ነው። በፊት የብሪክስ አባል ሀገራቶች ብቻ ነበሩ ይሳተፋሉ ይባል ነበር። አሁን ግን የብሪክስ አባል ሀገራቶችም ያልሆኑ ነገር ግን ብሪክስ በሚፈጥረው ገንዘብ መገበያየት የሚፈልጉ ሀገራቶችም መገበያየት ይችላሉ የሚል ሀሳብ እያመጣ ነው። ብሪክስ ውስጥ ለመግባት ያለ ፍላጎት በጣም እያደገ ነው። ይሄ በሙሉ ወደ ቻይና የንግድ ጦርነቱን ቻይና እንድታሸነፈው ፈለግ ወደ ቻይና ለመሄድ ሳቢና ገፊ ምክንያቶች ናቸው። በአሜሪካ በኩልም ደግሞ ገፊ ምክንያት አለ። ከሳቢው በላይ ገፊው ምክንያት ይበልጣል። አንደኛው ሁሉም ሀገር ላይ ታሪፍ የመጣል ልምምድ ውስጥ ገብታለች አሜሪካ። ይሄ ገፊ ምክንያት ነው። ሁለተኛው ተገማች እየሆነች አይደለም አሜሪካ። አንዴ ታሪፍ ትጥላለች፣ አንዴ ታነሳለች፣ አንዴ 100 ታደርጋለች፣ አንዴ 34 ታደርጋለች፣ አንዴ ግቡ ትላለች፣ አንዴ ውጡ ትላለች፣ አንዴ አቅርቡ ትላለች፣ አንዴ አታቅርቡ፣ አንዴ ተራዝሟል ትላለች። በጣም ብዙ ነው የሚባለው። ስለዚህ አሜሪካ ውስጥ ያለው የአስተዳደር ስርዓት ተገማች እየሆነ አይደለም። ተገማች ካልሆነ ደግሞ ሪስክ ነው ንግድ ላይ። ይሄ ገፊ ምክንያት ነው። ሶስተኛው ሌሎች ሀገራቶች ከቻይና ጋር እንኳን ሀገራቶች አትበል ይሉኛል ብዙ ሰዎች። ሀገራት ከአሜሪካ ገበያ ቢገፉ ሌሎች ገበያዎች ላይ የመሸጥ እድላቸው ከፍተኛ ነው ሆኑ። ስለዚህ ተገዳዳሪ ሀገራት መፈጠራቸው እንደ እድል ሊቆጠር ይችላል። ለምሳሌ ቻይና፣ ራሽያ ይሄን ነው እያሳዩ እየመጡ ያሉት። በቃ አሜሪካ ኢኮኖሚ ላይ ያኮረፈ የኢራንን፣ የቻይናን፣ የአሜሪካን፣ የራሽያን ማርኬት እያገኘ እኮ ነው። ይሄም እድል ነው። ፖለቲካዊ ጫና ደግሞ አለበት። አሁን የአሜሪካ ገበያ ፖለቲካ ጫና ያለበት ሆኗል። በቃ ዶላርን እንደ ፖለቲካ መሳሪያ የመጠቀም አይነት ባህሪ አለ። እሱ ብቻ ሳይሆን ከአሜሪካ ጋር ያለ ንግድ ዶላር የሚያስፈልገው ነው። በቀጥታ ዶላር የሚያስፈልገው የንግድ ስርዓት ነው። ዶላር ደግሞ ለብዙ ሀገራቶች በተለይ ለታዳጊ ሀገራቶች ጫና ነው። ስለዚህ ከዶላር ውጭ የሚገበያዩበትን ገበያ መፈለጋቸው አይቀርም። ደግሞ ለብዙ ታዳጊ ሀገራቶች አሜሪካ ድጋፍ ማቆሟ በራሱ
በቃ አሜሪካ ላይ ያላቸው ጥገኝነት እንዲቀንስ የመፈለግ አለ። ዩኤስኤዲ አንዱ ነው። ድጋፍ ብዙ ሀገራቶች ላይ ያቁሟል። ቀጥታ ድጋፎችም አቁሟል። ለምሳሌ የኬንያ ሩቶ ወደ ቻይና ሄዱበት አንዱ ሲቀርብ የነበረው ምክንያት ምንድን ነው? አሜሪካ ቀጥታ ድጋፏንም አቋርጣለች። $200 ቢሊዮን በየአመቱ ተደግፋቸው የነበረውንም አቋርጣለች። ስለዚህ ድጋፍ ማቆሟ የሳይዲ ይደግፍ የነበረው በሙሉ ስለዚህ የማይደግፉ ከሆነ እንደው ጫናም አይፈጠርባቸው ወዳጅነት ባይፈጥሩ የሚያጡት ነገር ትንሽ እየሆነ ነው የሚመጣው። ደግሞ አጓ የነበረው ጠቀሜታ ብዙ ታዳጊ ሀገራቶች ከአሜሪካ ጋር ግብይት እንዲያደርጉ የሚያደርግ ነበር። አሁን አጓ ላይ ያለ ተስፋን በሙሉ እየጠፋ ነው የመጣው። እነዚህ ገፊ ናቸው በአሜሪካ ሳይድ። ሳቢ የሚባለው እንግዲህ ተቀባይ መሆኗ ሳቢ ሊባል ይችላል፣ ግን ከፍተኛ ታሪፍ እየተጣለ ከሆነ የተቀባይነት ሚናዋ ዝቅተኛ ነው የሚሆነው። ስለዚህ ሁለቱ እድሎች አሉ። እዚህም ያሉትን ገፊ ምክንያቶች እድሎች እየተመለከትን ነው። ስለዚህ ሁለቱ ሀገራቶች አንጃ እየፈጠሩ ከሆነ የሁለቱም ወዳጅ ሆኖ መቀጠል ከባድ ነው የሚሆነው። የቀዝቃዛው ዓለም ጦርነት ጊዜ ካፒታሊስትም ኮሚኒስትም መሆን አይቻልም ነበር። ሶሻሊስትም ካፒታሊስትም ሊኮን አይችልም ነበር። ስለዚህ መሆን የሚቻለው አንዱ ነው። አሁንም ይሄ የንግድ ጦርነት እየጦዘ መሄድ ከሆነ የሁለቱም ወዳጅ መሆን አይቻልም። የአሜሪካም የቻይናም ወዳጅ መሆን አይቻልም። ይሄ ከባድ ነው። ስለዚህ መሀል ላይ ቆመዋል። ታዳጊ ሀገራቶች በተለይ መሀል ላይ ቆመዋል። የመደራደር አቅማቸው ደካማ ስለሆነ ኢትዮጵያም መሀል ላይ ከሚቆሙት መካከል አንዷ ነው የምትሆኑ። ስለዚህ ጥረት እየተደረገ ነው። ለምሳሌ ኬንያ ለ5 ቀን ወደ ቻይና ሄዳለች፣ ድርድር ጨምራ። በዛሬ በአይኤምኤፍ ፕሮጀክሽን ትናንትና በወጣ ፕሮጀክሽን ኬንያ በምስራቅ አፍሪካ ትልቁ ጂዲፒ ያላት አገር ሆናለች። $130 ቢሊዮን በላይ ይኖራታል እያለ ነው። በ2025 ላይ ኬንያ ትልቁ የምስራቅ አፍሪካ ጂዲፒ ነው። አሁን ለ5 ቀን ቻይና ነው ያሉት። ቻይና ወደ ሌሎች ሀገራቶች ግብይት ፍለጋ እየሄደች ነው። ካምቦዲያ፣ ማሌዥያም ጎረቤት ሀገራቶች ላይ ደግሞ ሌሎቹ ጋር ሙቭ ማድረጋቸው አይቀርም። አሜሪካ ምስራቅ አፍሪካንም ለመያዝ ኢትዮጵያና ኬንያ ለመምጣት አስበው ነበር፣ ተሰርዟል። የውጭ ጉዳይ ሚኒስቴሩ ሰርዘዋል። አይ ቲንክ ሩቶ ወደ ቻይና ለመሄድ መወሰናቸው ትናንትና መወሰናቸውን ተከትሎ እንደሆነ አንዳንድ ዜናዎች ይወጣሉ። ስለዚህ እኔ ኢትዮጵያ ሰከንድ ብሎ ማየት ኦፍኮርስ ጥሩ ነው። አሁን አሜሪካም ቻይናም በሚያጦዙት ልክ ይሄዳሉ ብሎ መናገር አይችልም። አሁን ቻይና ከአሜሪካ ጋር ለመደራደር ፍላጎት አለኝ ያለች ነው። እስኪደራደሩ ድረስ መጠበቅ በጣም ጥሩ ነው። ግን በጣም እየጦዘ የሚሄድ ከሆነና በድርድር መፍታት የማይችሉ ከሆነ በተለይ የብሪክስ አባል ሀገር እንደመሆን ያለው የንግድ ግንኙነት እንደው ቀዳዳው ጠባብ መሆን የሚችል ከሆነ ብዙ ታዳጊ ሀገራቶች እኔ ለቻይና የመወገን አይነት ባህሪ ይኖራቸዋል ብዬ አስባለሁ። ዴቨሎፒንግ ካንትሪዎች አሜሪካ ውስጥ የሚያደርጉትን ኤክስፖርት የቻይና ኢኮኖሚ መቀበል የሚችል ነው። ስለዚህ በአማራጭነት የቻይና ኢኮኖሚ በብዙ ፐርስፔክቲቭ አዋጭ እንደሆነ ነው የሚሰማኝ። ይህን ሀሳብ ለእናንተ ለማጋራት ነው። እናንተም ሀሳብ እየላካችሁ ልናንሸራሽርበት እንችላለን። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ላይ ልትልኩልኝ እንችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።